እንደው ትጸልያለህ እንዴት ነው ብለን ስንጠይቃቸው ምን የሩጫ ዘመን ሆነልን ብላችሁ ነው ባካችሁ ጸልዩልን የሚሉ ሰዎች አሉ። በቁማቸው ፍታት እንዲፈታላቸው የሚፈልጉና ገንዘብ ሰጥተው ጸልዩልን የሚሉ ማለት ነው። ጉቦ ከፍላችሁ የምትገቡባት መንግስተ ሰማያት እኮ የለችም። ማን ያስተማራችሁ እንደዚህ ብሎ? አነጋገራችን በልክ የማይሆነው ለምንድን ነው ወገኖቼ? በተለካው መሰረት ማንጸልየው ለምንድን ነው? በተለካው መሰረት ማንጾመው ለምንድን ነው? እግዚአብሔር እኮ ለክቶ ነው ያስቀመጠልን። ጾሙን ለክተውልናል፣ ጸሎቱን ለክተውልናል። ምን ያክል ጊዜ በቀን መጸለይ እንዳለብን። ስንት ጊዜ ጸልዩዋሉ? በቀን 7 ጊዜ ጸልዩዋሉ። ምን ጸልዩዋሉን? አቡነ ዘበሰማያት በሉዋሉን። አሁን የተቸገርነው እኮ ወገኖቼ ያልተለካ ህይወት ይዘን ነው የተቸገርነው። ያልተለካ ኗኗር ነው የምንኖረው። ትዳራችን ከመለኪያ ውጭ ነው። አነጋገራችን ከመለኪያ ውጭ ነው። አተኛኘታችን በራሱ ከመለኪያ ውጭ ነው። ስንፍና ከልክ ውጭ አድርጎናል ማለት ነው። ጋብቻችንም በስርዓት ሲሆን፣ አኗኗራችንም በስርዓት ሲሆን፣ በጠቅላላው አገልግሎታችን በስርዓት ሲሆን ከሰይጣን ፈተና ተጠብቆ ይኖርልናል ማለት ነው። አንድ በሽተኛ ሐኪም ዘንድ በሄደ ጊዜ ሽታው የሚከረፋ ላይንም የሚከፋ ነገር ከሰውነቱ ሊወጣ ይችላል አይደል እንዴ? ነገር ግን ቁስሉን ድፍጥፍጥ አድርጎ ውስጥ ላይ የተቀመጠውን ነገር ሲወጣ ሐኪሙ ቢያይበት ይሳቀቃል። ኃጢአት ማለት እኮ ልክ እንደዚህ አይነት ወገኖች የምታሳፍር ናት በእርግጥ። ነገር ግን ለካህኑ ስናሳያት ልናፈር በፍጹም አይገባም። በትር የሚመስል በደንብ በሉት እስኪ መለኪያ ተሰጠኝ። የዮሐንስ ራእይ ምዕራፍ 11 ቁጥር 1 ላይ ያለ ቃል ነው። ለዮሐንስ በራእይ የተገለጠ አምላካችን መድኃኒታችን ኢየሱስ ክርስቶስ የቀራንዮ በግ በቀራንዮ መስዋዕት የሆነልን በቤተልሔምም ሕፃን ሆኖ ሕፃናት እንድንባል ያደረገን በልዩ ልዩ በረከቶች የባረከን አምላካችን ኢየሱስ ክርስቶስ በዛሬውም ጉባኤ ላይ ተገኝቶ እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆንልን። ምን የሚመስል ነው ያልኳችሁ? የሚመስል ምን ተሰጠኝ? መለኪያ ተሰጠኝ ነው የሚለው። ዛሬ ላስተምር የፈለግኩት ወይም የዛሬው ትምህርታችን ምን ላይ ነው ትኩረት የሚያደርገው? ስርዓተ ቤተ ክርስቲያን ላይ ነው። የስርዓተ ቤተ ክርስቲያንን ጠቀሜታ ነው ማስረዳት እንፈልገው ዛሬ። ለእኔም ጥበቡን እንዲገልጽልኝ ለእናንተም ማስተዋሉን እንዲሰጥ የማን ፈቃድ ይሁን? ሁላችንንም እግዚአብሔር ይርዳን። ወንጌላዊው ቅዱስ ዮሐንስ በራእይ ነው ይሄን የሚመለከተው። ወተውህበኒ ህለተ በትር፣ በትር የሚመስል መለኪያ ተሰጠኝ። ወይቤለኒ ይመጥን ቤተ መቅደሱ ለእግዚአብሔር፣ መሰዊያውንና ቤተ መቅደሱን ለካ አለኝ። እድሞውን ግን አትለካው ለአሕዛብ ተሰጥቷልና አለኝ ይላል። ለዮሐንስ በራእይ የተገለጠለት ራሱ ኢየሱስ ክርስቶስ እንደሆነ ወንጌላዊ ቅዱስ ዮሐንስ በራእይ ነግሮናል። በዮሐንስ ራእይ ምዕራፍ 1ን ስንመለከተው ባለ ራእዩ ቅዱስ ዮሐንስ ራሱ እንደነገረን በ7 መቅረዞች መካከል ሆኖ 7ቱን ከዋክብት በእጆቹ ይዞ ነጭ ልብስም ለብሶ በነጭ ዙፋን ላይ ተቀምጦ የተገለጠለት ለዮሐንስ በራእይ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዮሐንስ ሲገለጥለት በልዩ ልዩ መንገድ ተገልጦለታል። እዚህ በመጀመሪያው ምዕራፍ ላይ እንደምንመለከተው ንጉሠ ነገሥትነቱን፣ ሰያሜ ካህናትነቱንና የቤተ ክርስቲያን ራስ መሆኑን የሚገልጥ አይነት ራእይ ነው የተገለጠለት። 7ቱ ከዋክብት 7ቱ አብያተ ክርስቲያናት ናቸው፣ ወይም 7ቱ መጻሕፍት ናቸው። 7ቱ መጻሕፍት የምንላቸው እስከ ወንጌል ድረስ ያሉትን ነው። 6ቱ የብሉይ ኪዳን መጻሕፍት ናቸው። 7ተኛዋ ደግሞ ወንጌል ናት። እነዚህ በእጁ የተያዙለት ወይም ፍጹም ስልጣን ያለው ገንዘቡ የሆነ
አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጠልኝ ነው የሚለው። ያውም ወገቡን በወርቅ ዝናር ታጥቋልና በዙሪያውም የሚንበለበል የብርሃን ፍላጻ ይታያልና በፍርሃት በሚያስፈራ በሚያስደነግጥ ግርማ ነው የተገለጠው። እንደዚያ ባለ መንገድ አይሁድ አላዩትም። በቀራንዮ ልብሱን የገፈፉት አይሁድ ያዩት አጭር ቁመት ጠባብ ደረት ያለው ሆኖ ሰብአ ሰገል ያለበሱትን ቀሚስ አጥልቆ ነበር የተመለከቱት። ዮሐንስ በዚያ መንገድ አይደለም ያየው፣ በክብር ነበር ተገልጦ ለዮሐንስ የተገለጠለት ማለት ነው። በሌላም ጊዜ የታረደው በግ ብሎ የጠራው እሱ ኢየሱስ ክርስቶስ መስዋዕትነቱን በሚገልጥ ሁኔታ ደግሞ ተገልጦለታል። እንዲህ ባለ በልዩ ልዩ መንገድ የተገለጠለት ለዮሐንስ ኢየሱስ ክርስቶስ አሁን ደግሞ በትር የሚመስል መለኪያ ተሰጠኝ ነው የሚለው። በዚያ ምን እንዲያደርግበት ቤተ መቅደሱንና መሰዊያውን እንዲሁም በውስጡ የሚሰግዱትን እንዲለካበት ነበር የተሰጠው። መለኪያው በትር የሚመስል ነው። ልብ በሉ፣ ምን የሚመስል? በትር የሚመስል። በዚያ ምንድን ነው የሚሰራበት? 3 ነገሮች እንዲለካበት ነው የተፈለገው። ስንት ነገር? ምን እንደሚለካ ተነግሮታል። አንደኛ ቤተ መቅደሱን ነው፣ ሁለተኛ መሰዊያውን ነው፣ ሶስተኛ በውስጡ የሚሰግዱትን እንዲለካበት ነው የታዘዘው ወንጌላዊው ቅዱስ ዮሐንስ። እነዚህን ለካ፣ ከዚህ ውጭ የሆነውን ግን አትለካ። ለምን? ወደ ውጭ ያለው ለአሕዛብ ተሰጥቷልና እሱን ተወው ብሎ ሳይለካ የተወው በዚያ መለኪያ እንዲለካው ያልታዘዘው ክፍል አለ፣ የመሬት ክፍል። እሱን ትቶታል። ይሄ ምንድን ነው ከተባለ መለኪያው የቤተ ክርስቲያናችን ቀኖና ነው። ክርስቲያኖች መለኪያ በትር የሚመስል መለኪያ የተባለው የቤተ ክርስቲያናችን ቀኖና። በትር የሚመስል የተባለበት 2 ምክንያቶች አሉ። አንደኛው በትር በራሱ ቢደገፉት ምርኩዝ የሚሆን ለደካሞች ኃይልንና ብርታትን መስጠት የሚችል ነው በትር። ለዕውራን መንገድ መሪ ነው በትር። ያንን መሪ አድርገው ይረማመዱበታል፣ ወደ ፈለጉት ቦታ ይሄዱበታል ማለት ነው። መንገዳቸውን ይመራቸዋል። በጎዳና ላይ ያለ አስደንጋጭ አውሬም እንኳን ቢኖር ደግሞ እባብን ሳይቀር ያሸሽላቸዋል በትሩ ማለት ነው። ስለዚህ በትር ልዩ ልዩ ጥቅሞች አሉት ማለት ነው። ሙሴ ራሱ ባህርን የከፈለው በምኑ ነው? በበትሩ ነው። እግዚአብሔርም ራሱ የነገረው እጅ ላይ ያለው ምንድን ነው ብሎ ነው የጠየቀው። እጁ ላይ ምን አለ ነው ያለው? በትር አለኝ ነው ያለው። ያዕቆብም ባለጠጋ የሆነው በበትሩ ነው። ኦሪት ዘፍጥረት ምዕራፍ 32 ላይ እንደምንረዳው እንደምናነበው በበትሩ በጎች የሚወልዱት በጎች በጠቅላላ ለሱ የሚሆነውን ይወልዱ ዘንድ ያደረጋቸው በበትሩ ነው። ስለዚህ በበትር ሙሴ ባህር ከፍሎበታል፣ ያዕቆብ ደግሞ ባለጠጋ ሆኖበታል ማለት ነው። ስለዚህ በትር ልዩ ልዩ ጥቅሞች ያሉት መሆኑን እንረዳለን ማለት ነው። ልዩ ልዩ ጥቅሞች ያሉት መሆኑን እንረዳለን። ይሄ አንዱ በትር የተባለበት ምክንያት ነው። ስርዓተ ቤተ ክርስቲያን ለምን በትር ተባለ? ወይም ቀኖና ቤተ ክርስቲያን ለምንድን ነው በትር ተብሎ የተጠራ ከተባለ የደከሙትን የምናበረታቸው በቀኖና ቤተ ክርስቲያን የደከሙትን የምናበረታበት፣ ጽኑዓን የሆኑት ደግሞ የሚደገፉበት የቤተ ክርስቲያናችን ቀኖና ነው። በዚህ ነው የሚለኩት ማለት ነው። መሰዊያው ማለት ታቦቱ፣ መቅደሱ ማለት ደግሞ ቤተ ክርስቲያኑ፣ በውስጡ የሚመላለሱት በውስጡ የሚያመልኩት ማለት ደግሞ ምዕመናኑ ይሄንን ተመርኩዘው ይኖራሉ ማለት ነው። ቀኖና ለደካሞች ብርታትን ምርኩዝን ሊሰጥ የሚችል ስለሆነ ነው በትር ተብሎ የተጠራው ማለት ነው። በሌላ መንገድ በትር የተባለበት ምክንያት ደግሞ በትር ያጠፋ ሰው ሊቀጣበት የሚችል ነው አይደል? ያጠፋ ሰው ሊቀጣ የሚችለው በበትር ነው። ሊገረፍ የሚችለው በበትር ነው ማለት ነው። ቀኖና ቤተ ክርስቲያንም ከሃይማኖት የወጡትን ወይም ትእዛዝ እግዚአብሔር ያፈረሱትን ሰዎች የምንቀጣበት ነው ማለት ነው። አርዮስን የቀጣ ነው በምንድን ነው? በቀኖና ነው።
መቅዶኒዎስን ከቤተ ክርስቲያን ያስወጣ ነው በምንድን ነው? በቀኖና ቤተ ክርስቲያን ነው። አባቶቻችን ቤተ ክርስቲያንን ያጸኗት በምንድን ነው? በቀኖና ነው። ወበትር ያጸነ ቤተ እግዚአብሔር። ቤተ እግዚአብሔር ሊያጸና የሚችለው ቀኖና ቤተ ክርስቲያን ነው። ቤተ ክርስቲያንን አጽንቶ ደግፎ ሊያኖራት የሚችለው ስርዓቷ ነው ማለት ነው። ስለዚህ በትር ተብሎ ሊጠራ በቅቷል፣ ወይም በትር ተብሎ መጠራት ተገብቶታል። ዮሐንስ ምንድን ነው ያለው? በትር የሚመስል መለኪያ ተሰጠኝ ነው ያለው። ምን የሚመስል? በትር የሚመስል መለኪያ ተሰጠኝ። በትር የተባለበት ምክንያት አሁን የነገርኳችሁ ሁለቱ ነው። ምን ያልኳችሁ? አንደኛው ደካሞች ይመረኮዙታል፣ እውራን መንገድ ይመሩበታል፣ እንዳይል ይጠቀሙበታል ማለት እኮ ነው። ሁለተኛው ደግሞ ያጠፋ ሰው ምን ይልበታል? ይቀጣበታል። ቀኖና ቤተክርስቲያን በትር የተባለበትም ምክንያት እሱ ነው። ያጠፋን ሰው የምንቀጣበት፣ ያለማን ወይም ደግሞ በስርዓት የሚኖርን ሰው ደግሞ የምንለካበት ስለሆነ ነው። በዚህ ለካው ነው የተባለው። ምኑን ይለካ? ሶስቱን ነገሮች። ምኑን? መቅደሱን፣ መሰዊያውን ወይም ታቦቱን እና በውስጡ የሚሰግዱ ምእመናንን ለካበት ነው የተባለው። ቀኖና ቤተክርስቲያን ለእነዚህ ለሶስቱ ሁሉ የተሰራ ነው። ወይም ስርዓተ ቤተክርስቲያን የተሰራው እነዚህን ሶስቱን ሁሉ ለማስተዳደር ነው ማለት ነው። ምኑን? ቤተ መቅደሱን ከመጀመሪያው ከመሰራቱ ጀምሮ የሚሰራው ቤተክርስቲያን በፈቀደችው አባቶቻችን ባስቀመጡት ቀኖና መሰረት መሆኑን እናውቃለን። ታቦቱም ልክ እንደዚያው የሚቀረጽበት ልክና መጠን፣ የሚዘጋጅበት አይነት፣ ከምን እንደሚሰራ እንዴት እንደሚሰራ ሁሉ በቀኖና ቤተክርስቲያን መሰረት የሚሰራ ነው ማለት ነው። የምእመናንም ሕይወት ልክ እንደዚያው ትኩረት የምናደርገው እሱ ጋር ነው። የምእመናንም ሕይወት በቤተ ክርስቲያን ስርዓት መሰረት እንዲኖር ነው የእግዚአብሔር ትእዛዙ። የእግዚአብሔር ዓላማው በቀኖና እንድንመራ ነው ማለት ነው። ለዚህ ነው በመጽሐፍ ቅዱስ ውስጥ ብዙ ስርዓቶች የተቀመጡት። አባቶቻችንም ያለ ስርዓት የሚኖሩትን ገስጿቸው ብለው ያስተማሩን በቀኖና ቤተክርስቲያን ካልሆነ በስተቀር የአንድ ክርስቲያን ሕይወት ሊመራ ስለማይችል ነው። በውስጡ የሚሰግዱትም ሁሉ ለካቸው ነው የተባለው። ቤተ ክርስቲያን የተለካች የተመጠነች ናት። የእግዚአብሔር ቤተሰቦች ያልተለካ መቅደስ የለንም፣ ያልተለካ ሕይወትም የለንም። ሁሉም ነገር የተለካ ነው። ጾማችንም የተለካ ነው። በቁጥር ራሱ ስንት ናቸው እንላለን? 7 እንላለን አይደል? የተለኩ ናቸው። እነዚህ ደግሞ እንዴት ይጾማሉ? ተለክተው የተቀመጡ ናቸው። ቤተ ክርስቲያናችን መንፈስ ቅዱስ ለክቶ ያስቀመጣት ናት። ከእግዚአብሔር ተቀብለው አባቶቻችን የሰሯት ያስተካከሏት ናት። የብሉይ ኪዳኑ ቤተ መቅደስ እንኳን በዚያ ዘመን የነበረው ያ ቤተ መቅደስ የተለካን የነበረው አይደል? ምእመናኑ በዚያ ዘመን የነበሩት በልክ የሚኖሩ ነበሩ። ለምሳሌ ኦሪት ዘጸአት ምዕራፍ 19ን ስትመለከቱት የምእመናንን ሕይወት ወይም የካህናቱንና የምእመናኑን አኗኗር ሊያሳይ የሚችል ቀኖና ትመለከታላችሁ። ለሙሴ እግዚአብሔር ሲገልጽለት ምንድን ነው ያለው? ካህናቱ እዚህ ቦታ ላይ ይቁሙ፣ አንተና አሮን ደግሞ እዚህ ቦታ ላይ ቁሙ። ምእመናኑ ልብሳቸውን ይጠቡ፣ እስከ 3 ቀን ድረስ ይቀደሱ፣ ከዛም ደግሞ መቆሚያቸው እዚህ ቦታ ላይ ይሁን ብሎ ከተራራው ግርጌ የሚቆሙትን፣ በተራራው መካከል የሚቆሙትን፣ በተራራው ራስ ላይ ደግሞ ወጥተው ሊቆሙ የሚገባቸውን ያስቀምጥልናል ማለት ነው። ቤተ ክርስቲያናችንም ልክ እንደዚሁ እግዚአብሔር ባወጣላት ስርዓት መሰረት የምትመራ መንፈስ ቅዱስ ሕግና ደንብ የሚያወጣላት ናት ማለት ነው። መንፈስ ቅዱስ የሚመራት የሚባርካት ናት። በዚያ ስርዓት በዚያ ቀኖና ጸንታ ትኖራለች። ከሌላውም እንድትለይና እንድትጠበቅ ያደረጋት ስርዓተ ቤተ ክርስቲያን ነው። ወገኖቼ ያለ ስርዓት ስራ የለም። አባቶቻችን እንደሚሉት ከስራ ስርዓት ይቀድማል ነው የሚሉት። ቀኖና ቤተ ክርስቲያንን ማክበር ያልቻለ ወይም በስርዓት መኖር ያልቻለ ሰው በሃይማኖት እኖራለሁ ማለት በፍጹም አይቻለውም። ለዚህ ነው የሐዋርያት ሲኖዶስ የመጀመሪያው ሲኖዶስ ትኩረት ያደረገው ስርዓተ ቤተ ክርስቲያን ላይ ነው የነበረው። የሐዋርያት ሥራ ምዕራፍ 15 ላይ እንደምንመለከተው ምዕራፍ 15ን ከቁጥር 1 ጀምሮ እስከ ቁጥር 29 ድረስ ስትመለከቱት በስርዓተ ቤተ ክርስቲያን ላይ ነው ውይይቱ የነበረው ማለት ነው። በተለይ ከቁጥር 5 በኋላ ያለው የጉባኤው አጀንዳ የነበረው ስርዓተ ቤተ ክርስቲያን ነው። ምእመናንን እንዴት እናኖራቸው፣ እንዴት እንጠብቃቸው የሚል ነው የነበረው ማለት ነው። እና ስርዓተ ቤተ ክርስቲያንን ማክበር ለሃይማኖታችን መጠበቅ
ወይም ለህይወታችን መጠበቅ ትልቅ አስተዋጽኦ አለው ማለት ነው። ያለ ስርዓት የሚኖሩ ሰዎች ናቸው ሃይማኖታቸው የሚጠፋባቸው፣ ህይወታቸው የሚረክስባቸው፣ ቅድስናቸው ዲያብሎስ የሚነጥቃቸው ያለ ስርዓት ያለ ቀኖና የሚኖሩ ሰዎችን ነው ማለት ነው። ስለዚህ ስርዓት ለቤተ ክርስቲያን አጥር ቅጥር ሆኖ ሊጠብቃት፣ ቤተ ክርስቲያን ስንል እናንተ ናችሁ ክርስቲያኖች፣ ምእመናን፣ የምእመናን ህይወት ማለታችን ነው። በስርዓት የሚኖሩትን ያ ማለት ጋብቻችንም በስርዓት ሲሆን፣ አኗኗራችንም በስርዓት ሲሆን፣ በጠቅላላው አገልግሎታችን በስርዓት ሲሆን ከሰይጣን ፈተና ተጠብቆ ይኖርልናል ማለት ነው። ከሰይጣን ፈተና ተጠብቀን እንድንኖር ሊያደርገን የሚችለው በስርዓት ቤተክርስቲያን መኖራችን ነው። ህይወታችን ያለ ስርዓት የኖረች እንደሆነ፣ ከመለኪያው ውጭ የሆነች እንደሆነ፣ ከእድሞ ውጭ እንዳሉት እንዳይለኩ ለዮሐንስ የተነገረው እንደነዚያ መሆን ማለት ነው። ሌላው እኮ አልተለካም። የእግዚአብሔር ቤተሰቦች ዮሐንስ በራእይ የተመለከተው በመቅደሱ ውስጥ ያሉትን ብቻ እንዲለካ ነው የታዘዘው። እሱን ነው። እኛም እንለካለን፣ ሌላው ግን እንደ ልቡ ይሆናል። ያ ማለት መለኪያ የለውም ማለት ነው። መለኪያ የሌለው ከሆነ ደግሞ የእግዚአብሔር መንግስት መውረስ አይቻለው። ምክንያቱም የእግዚአብሔር መንግስት በራሷ የተለካች እንደሆነች ዮሐንስ በራእዩ ይነግረናል። በዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22 ስትመለከቱት እኮ የእግዚአብሔር መቅደስ የእግዚአብሔር መንግስት ራሷ ምን አይነት እንደሆነች ይነግረናል ዮሐንስ። በሯ ስንት እንደሆነ፣ መሰረቷ ስንት እንደሆነ፣ ያችም ደግሞ መጠኗ ምን ያክል እንደሆነ ይነግረናል። በተለካ ህይወት ውስጥ የኖሩ ሰዎች ብቻ በተለካው የእግዚአብሔር መንግስት ውስጥ ይኖራሉ ማለት ነው። እግዚአብሔር በሚያውቀው ልኬት በተለካው በዚያ መቅደስ ውስጥ መኖር ይቻላቸዋል። የብሉይ ኪዳኑም ድንኳን የመገናኛ ድንኳን የተለካ ነው የነበረው። ለምሳሌ የቅድስተ ቅዱሳን የምንለው ክፍል አለ፣ ሊቀ ካህናቱ ብቻ የሚገባበት ማለት ነው። እሷ 10 ክንድ ብቻ ነው የነበረችው። ደግሞ ሌላ 20 ክንድ ነበረ ህዝቡ ወይም መዘምራኑ ቆመው የሚያገለግሉበት ክፍል ማለት እሱ 20 ክንድ። በኋላም ሰሎሞን ቤተ መቅደሱን ሲሰራ ልኩን እግዚአብሔር ነው የነገረው። ለኖህም የሚድንበትን መርከብ እንዲያዘጋጅ በነገረው ጊዜ እንዴት መስራት እንዳለበት መለኪያውን ያስቀመጠለት ራሱ እግዚአብሔር ነው። ስንት ክፍል አድርጎ መስራት እንኳን እንዳለበት መርከቧን ኖህ አያውቅም ነበር። ልኩን የነገረው ራሱ እግዚአብሔር ነው። ወገኖች የሚያድኑ ነገሮች በሙሉ መለኪያ ያላቸው ናቸው። ተለክተው የተቀመጡ ነገሮች ናቸው። የሚድኑ ሰዎችም እንደዛው በተለካው ቅጥር ውስጥ የሚኖሩ ናቸው። ያለ ልክ መኖር ለማንም አልተፈቀደም። የእግዚአብሔር የሆኑ ነፍሳት በጠቅላላው በተለካው ቅጥር ውስጥ በተለካው ክልል ውስጥ እንዲኖሩ ነው የተፈቀደላቸው። አሁን የተቸገርነው እኮ ወገኖቼ ያልተለካ ህይወት ይዘን ነው የተቸገርነው። ያልተለካ አኗኗር ነው የምንኖረው። ትዳራችን ከመለኪያ ውጭ ነው። አነጋገራችን ከመለኪያ ውጭ ነው። አተኛኘታችን በራሱ ከመለኪያ ውጭ ነው። ስንፍና ከልክ ውጭ አድርጎናል ማለት ነው። እስኪ ንገሩኝ፣ በእውነት ያለ ቁጥሩ ጫማ ቢጫማ አንድ ሰው ወይ ይሰፋበታል ወይ ይጠብበታል አይደል? ይቸገራል አይቸገርም? ቢሰፋም ቢጠብም ያስቸግራል አያስቸግርም? ያስቸግራል። ልብሱም እንደዛው በቁጥር በልክ ነው መሆን ያለበት አይደል? ክርስትናችንን በልክ የማናደርገው ለምንድን ነው ወገኖቼ? በልክ የማንኖረው ለምንድን ነው? አመጋገባችን በልክ የማይሆነው፣ አኗኗራችን በልክ የማይሆነው፣ ጋብቻችን በልክ የማይሆነው፣ አነጋገራችን በልክ የማይሆነው ለምንድን ነው ወገኖቼ? በተለካው መሰረት የማንጸልየው ለምንድን ነው? በተለካው መሰረት የማንጾመው ለምንድን ነው? እግዚአብሔር እኮ ለክቶ ነው ያስቀመጠልን። ጾሙን ለክተውልናል፣ ጸሎቱን ለክተውልናል። ምን ያክል ጊዜ በቀን መጸለይ እንዳለብን። ስንት ጊዜ ጸልዩ? በቀን 7 ጊዜ ጸልዩ። ምን ጸልዩ አሉን? አቡነ ዘበሰማያት በሉ አሉን። ራሱ ኢየሱስ ክርስቶስ እኮ ነው አቡነ ዘበሰማያት ብላችሁ ጸልዩ ብሎ ያስተማረን። አባቶቻችንም ይሄን አጸደቁልን። በፍትሐ ነገሥት አንቀጽ 24 ላይ አንቀጽ 14 ላይ እንደምናነበው በሰባቱም ጊዜያት አቡነ ዘበሰማያት ብለን እንድንጸልይ ነገሩን። ጸሎቱም ተነገረን፣ የምንጸልይበት ሰዓትም ተነገረን። ግን እኛ የለንም። በዛ በተለካው ልክ እየኖረ ያለ ማን ነው ወገኖቼ? ልኩ በሆነ አኗኗር እየኖረ ያለ ማለት ማን ነው? አንዳንድ ጊዜ እናልፍና የመነኩሴ ኑሮ መኖር እንጀምራለን። አንዳንድ ጊዜ ደግሞ እንወርድና የአሕዛብ ኑሮ መኖር እንጀምራለን። መቼ ነው በልክ የምንኖረው ወገኖቼ? መቼ ነው በልክ የምንኖረው? በተለካልን በተሰፈረልን መሰረት የምንኖረው መቼ ነው? እኛ እኮ ለምእመናን የተለካ ልክ አለ።
የተቀመጠ ልኬት አለ። ያንን ነው እንድንኖር የተፈቀደው። ለምእመናን የተለካው አስራት በኩራት እናወጣለን በሚገባ ንስሐ እንገባለን። ብንበድል ንስሐ ገብተን ደግሞ ስጋውን ደሙን እንቀበላለን። ማግባት ቢያስፈልገን በስጋውና በደሙ እንድናገባ ታዝዘናል። ልጅ እንወልዳለን። ልጆች ወልደን ደግሞ በስርዓት እናሳድጋለን። እሱ ነው የታዘዘልን ለኛ። ግን እኛ ከዚህ አልፈን አሕዛብ እንደሚኖሩት መኖር እንፈልጋለን። የልጆቻችንን ቁጥር እንወስናለን። ያለ ልክ የስጋችንን ፈቃድ በላያችን ላይ እናሰለጥናለን። ያለ ልክ እንበላለን፣ እንጠጣለን። ያለ ልክ ከመብላታችን ከመጠጣታችን የተነሳ ድሆች እየተቸገሩ የምንሰጣቸው ነገር እንቸገራለን። ምክንያቱም ለራሳችን ሁሉን ነገር ስለምንሰጠው ለድሆች የምናተርፈው ነገር እናጣለን። አያችሁ ወገኖቼ፣ ለእግዚአብሔር የምናስተርፈው ነገር ሲያሳጣን ስጋችን ሰፋና ሐሳቡ ለእግዚአብሔር የሚተርፈን ነገር አጣን ማለት ነው። ለአስራት ለበኩራት የሚሆን ነገር አልተርፋልን ማለት ነው። ለጸሎት የሚሆን ጊዜ አጣን ማለት ነው። ምክንያቱም ሌሊቱን ሙሉ እንተኛበታለን፣ ተኝተን እናሳልፈዋለን። ስለዚህ ምን ይሆናል? ለእግዚአብሔር የሚሆን እግዚአብሔርን በአምልኮ የምናገለግልበት በቤታችን ውስጥ እግዚአብሔርን የምናስታውስበት ጊዜ እናጣለን ማለት ነው። ጊዜ ያጣኩ በጣም ስንቱ ነው ወገኖቼ። ለአምልኮ እግዚአብሔርን ለማመስገን ፈጣሪውን ስሙን ለመጥራት ጊዜ ያጣው ሰው ብዙ ነው። እውነት ለመናገር በልክ ቢኖር ኖሮ ማንኛውም ሰው እግዚአብሔርን ለማገልገል የሚሆን ጊዜ ባላጣም ነበር። ለጸሎት የምትሆን አቡነ ዘበሰማያት ስንት ደቂቃ ልትፈጅ ትችላለች? እስኪ ንገሩኝ። በእናንተ አደጋገም ስንት ትፈጃለች? ስንት ደቂቃ? አንድ አቡነ ዘበሰማያት ስንት ደቂቃ ይፈጅባቸዋል? 3 5 1 ቢበዛ ከ1 እስከ 2 ነው። 12 አቡነ ዘበሰማያት ብንደግም ከ12 እስከ 15 ደቂቃ ቢፈጅ ነው። 15 ደቂቃ ስልክ አታወሩ? 15 ደቂቃ ስልክ ታወራላችሁ። በተለይ እግራችሁን ሶፋ ላይ ከሰቀላችሁማ እንዲያውም ሳታስቡት 35 ደቂቃ ይሆናል። በተለይ ደግሞ ከዚያች መከረኛ ልጅ ጋር ከሆነ አለቀ አይደል? ወይ ደግሞ ከዚያ ሰውዬ ጋር ከሆነ አለቀ። ነግቶ ይመሻል፣ መሽቶ ይነጋል አይደለ? እንቅልፍ ለምን የሚባሉ የወሬ ጊዜያት አሉ። እዛ ሰዓት ላይማ ከሆነ እንዲያውም በቃ አንቺ ልጅ ጆሮሽን አያምሽም እስኪሉ ድረስ ማማ የሚያወሩ ሰዎች አሉ። እግዚአብሔርን ለማመስገን ግን ጊዜ የሚያንሳቸው ማለት ነው። በዚህ ዘመን ሩጫ ነው መች ሆነና ነው ይላሉ። እንደው ትጸልያለህ እንዴት ነው ብለን ስንጠይቃቸው ምን የሩጫ ዘመን ሆነልን ብላችሁ ነው ባካችሁ ጸልዩልን የሚሉ ሰዎች አሉ። በቁማቸው ፍታት እንዲፈታላቸው የሚፈልጉና ገንዘብ ሰጥተው ጸልዩልን የሚሉ ማለት ነው። ጉቦ ከፍላችሁ የምትገቡባት መንግስተ ሰማያት እኮ የለችም። ማን ያስተማራችሁ እንደዚህ ብሎ? አገልግላችሁ የምትወርሷት መንግስተ ሰማያት ናት ያለች። ራሳችሁ በመሳተፋችሁ የምታገኙት ቅድስና ነው ያለው እግዚአብሔር ቤት ውስጥ እንጂ እንደው ገንዘብ ከፍላችሁ መኪናችሁን እንደምታሳጥቡ ሰውነታችሁንም ገንዘብ ከፍላችሁ ማሳጠብ ነው እንደምትፈልጉት። ነፍሳችሁን በእንባችሁ ነው ማሳጠብ ያለባችሁ። ነፍሳችሁን ማንጻት ያለባችሁ በጾማችሁ በጸሎታችሁ እኮ ነው ሰውነታችሁን መቀደስ የሚገባችሁ ክርስቲያኖች። በልክ ብንኖር ኖሮ በእውነት ለእግዚአብሔር የሚሆን ጊዜ እናጣና በልክ እናውራ፣ በልክ እንኖር፣ በልክ እንመገብ። በልክ አለመብላታችን ነው ለጽኑ እንቅልፍ የዳረገና እኔው ሌሊቱን ሙሉ እንደ ግንድ ተረብርበን እንድናድር የሚያደርገን እኮ በልክ አለመብላታችን ነው። ያ ደግሞ ወደ ምን ይወስደናል? በልክ እንዳንኖር። ያ ማለት በአንድ ሚስት በአንድ ባል ተወስኖ ከመኖር ውጭ ያደርጋል ማለት ነው። የስጋ ጥጋብ ልክን ያፈርሳል። አሁን ስጋው እየወፈረ ሲሄድ የሰው ልጅ ምን ይሆናል ማለት የሱሪው ቁጥርም ምን እያለ ይሄዳል? እየሰፋ ይሄዳል። የቀድሞ ቁጥሩን እየለቀቀ ነው የሚሄድ። አሁን የመጀመሪያውን የያዘውን የክርስትና መስመር እየለቀቀው ነው የሚሄድ። የስጋ ሐሳብ እየሰፋ ሲሄድ አያችሁ። ከአንድ ቤት ወደ ሁለተኛ ቤት መሄድ ሲጀምር ምን ማድረግ ይጀምራል? መስረቅ ይጀምራል። ድሮ እኮ በዚያች በኪራይ ቤት ሲኖር በነበረ ጊዜ አስራት በኩራት ሁሉ እያሰበ ያወጣ ነበረ፣ እንኳን ሊሰርቅ ማለት ነው። አሁን ግን የተጀመረውን ቤት ለመጨረስ ምን ያደርጋል? አሸዋ ትደፋልኝ ይለዋል ማለት ነው። ብረት ታመጣ ወደ ማለት ይመጣል ማለት ነው። ይሄ በልክ ከመኖር ካለመኖር የተነሳ የሚመጣ ጭንቀት ነው ወገኖቼ። በልክ አለመኖር እኮ ነው ይሄን ሁሉ ጭንቀት ያመጣብን። አሁን እማንተኛው በእውነት በልክ ስለማንኖር አይደል? አረኛ የተለካ ህይወት ነው ያለን ወገኖቼ።
እኛ ለካው የተባለው እኮ ዮሐንስ ቤተክርስቲያን ወይም ሊቃነ ጳጳሳቱ መምህራኑ ሕይወታችንን እንዲለኩት እኮ ነው። ማን ነው ለመምህራን ሰው ሕይወቱን አስለክቶ የሚኖር? ቱምቢ እኮ ነው የእግዚአብሔር ቃል፣ መለኪያ ነው። ህንፃው እንዳይጣመም፣ ውሃ ልኩ እንዳይንሸራተት፣ እንዳያጋድል ወደ አንድ በኩል። አሁን በውሃ ልክ መለኪያ ቢለካ በእውነት ቅድስናችን ወይም ሕይወታችን ልክ የሚመጣ የስንቶቻችን ነው ወገኖች? የስንቶቻችን ሕይወት ልክ ሊመጣ ይችላል? አሁን የጾም ሕይወታችን ቢለካ በመጽሐፉ ልክ ሊመጣ ይችላል? አሁን የትዳር ሕይወታችን ቢለካ በተጻፈው ልክ ሊሆን ይችላል? አሁን የጸሎት ሕይወታችን፣ የምስጋና ሕይወታችን፣ የምጽዋት ሕይወታችን ቢለካ መጻሕፍት እንደሚናገሩት ሊሆንልን ይችላል? እንደተጻፈው ነው እየኖርን ያለ ነው? በመለኪያ ብንለካ ስንቶቻችን ጎልን በተገኘን ነበር። ግን እግዚአብሔር ቸር ነው። እስካሁን ድረስ ማኔ ቴቄል ፋሬስ አላለን። በሚዛን ተመዘንክ ቀለህም ተገኘህ ነበር ያለው። እንደዚያ ቢል ኖሮ ዛሬ ስንቶቻችን ከመቅደስ በወጣን ነበር፣ ስንቶቻችን ከመድረክ በወረድን ነበር፣ ስንቶቻችንም ከእግዚአብሔር አገልግሎት ውጭ በሆን ነበር። ግን እግዚአብሔር ሳይለካ እንዳለ እንዲሁ ትቶናል ማለት ነው። ግን ምን ይፈልጋል? ወደ መለኪያው እንድንመጣ። ምክንያቱም መቅደሱንም መሰዊያውንም በውስጡ የሚያመልኩትን የሚሰግዱትንም ምን በል ብሏል? ለካ ነው ያለው። ካህናት ለኩ ተብለው ታዘዘዋል ወገኖቼ። ስለዚህ በተለካልን መስመር ልንጓዝ ይገባናል። ሕይወታችንን በተለካው መስመር ነው ማስኬድ የሚገባን። አባቶቻችን ባሰመሩልን ቀኖና መሰረት ነው ልንሄድ የሚገባን። እንደው አሕዛብ የሚበሉትን ሁሉ ካልበላው ብለን መከራከር ለምንድን ነው ወገኖቼ? አሕዛብ በሚበሉበት ሰዓት ሁሉ እንድንበላ ይፈቀድልን ብሎ መጨቃጨቅ ምንድን ነው? እግዚአብሔር ቤተሰቦች ጾሙ መጣ እንግዲህ አሳ ይበላል አይበላም የሚል ክርክር ትጀምራላችሁ እንግዲህ ከዛሬ ጀምሮ ማለት ነው። ጾሙ ገና ሲታወጅ ጀምሮ እንደው በዚህ በጾሙ አሳ ይበላል ይጨንቀዋል። እንደው አንዳንዱ ሰው መለኪያ ሲያይ ገና ይጨንቀዋል። ምክንያቱም ሕይወቱ ከመለኪያ ዝንፍ የሚል እንደሆነ ያውቀዋል። እና ሚዛን ሲቀርብ ሚዛኑ ላይ መሆን ይሳነዋል። ቀሎ እንደሚገኝ ልቡ ያውቀዋል። ክርስቲያኖች እኛ እኮ የተለካ ሕይወት ነው ያለን፣ የተመጠነ ሕይወት ነው ያለን። የተመጠነ ሐሳብ ነው ሊኖራቸው የሚገባ። የተለካ ስንቱን ትጨብጡታላችሁ። እኔ በሀብት ከጊዜ ወደ ጊዜ ለማደግ መጀመሪያ የዕለት እንጀራ ነበረ ልመናችን፣ በኋላ ደግሞ ከዚያ የሚያልፈውን ሐሳባችንና መኞታችን አይደለም። ተቸገርን እኮ በመጠን ማሰብ ባለመቻላችን። መጽሐፍ ቅዱስ በመጠን ኑሩ አይደል እንደሚለው? በመጠን ኑሩ ንቁ አለ ቅዱስ ጴጥሮስ በመልእክቱ ምዕራፍ 5 ላይ አንደኛይቱ መልእክቱ ላይ ቁጥር 6 ላይ በመጠን ኑሩ ንቁ ነው ያለው። እስኪ በሉት እንደገና በምን ኑሩ? በመጠን አስቡ። ክርስቲያኖች ለምን ትጨነቃላችሁ? ይህን ያክል በመጠን ማሰብ፣ በመጠን መኖሩ። ኪራይ ቤት ውስጥ ያለው ሰውና 7ኛ ፎቅ ላይ ወጥቶ የሚተኛው ሰው ሲሞት የተለያዩ ናቸው? አንድ ነው አይደል? የሚኖሩበት እድሜስ የተለያየ ነው አይደለም? እውነት ለመናገር በምድር ላይ ደስታውን ሁሉ ቅንጦትን ሁሉ የጨረሰ ደስታን ሁሉ የደስታ ጥግ ላይ የደረሰ ሰው ሲሞት ሞቱም የዚያን ያክል ጣፋጭ ነው እንመስላችሁ? ወይም በሐዘን ኩርምት ሲል የኖረ ሰው ሲሞት ሞቱ የዚያን ያክል አስጨናቂ ነው እንመስላችሁ? አሟሟቱን እኮ የሚያውቀው እግዚአብሔር ነው። ድሃ ስለሆነም አይጸድቅም፣ ሀብታም ስለሆነም አይኮነንም። ይሄ እንደ ስራው ነው የሚሆነው። ሆኖም ግን ክርስቲያኖች ሁላችንም በጣም ለጥቂት ጊዜ ነው እዚህ የምንቆየው። ለአንድ ቀን ነው የምንቆየው። ከአንድ ቀን በላይ ለማንም እድሜ የለውም፣ አልተሰጠውም። ያችን ያህል ጊዜ ለመቆየት ከመጠን ያለፈ ሐሳብ ማሰብ ምንድን ነው? ከመጠን ባለፈ ሐሳብ ውስጥ ሆኖ ሲጨነቁ መኖርስ ምን ማለት ነው? የእግዚአብሔር ቤተሰቦች እኛ እኮ በተለካው እንድንኖር ነው። መቅደሱን ለካ የተባለው ለዚህ ነው። እንደ አሕዛብ ባልተለካ ሕይወት የምንኖረው የምንመላለሰው እስከ መቼ ድረስ ነው? ብዙ ሰው በተለካ ሕይወት መኖር ስላልቻለ ነው፣ ስላልፈለገ ነው እስካሁን ወደ ጋብቻ ያልገባው። እንዲሁ ዝም ብሎ እንደ አሕዛብ ነው የሚመላለሰው ማለት ነው። ከዚያም እያለ እንዲኖሩ ይሄ የአሕዛብ ስርዓት ነው፣ የአሕዛብ አኗኗር ነው። ቅዱስ ጳውሎስ ምንድን ነው ያላቸው የቆሮንቶስን ምእመናን? እስመ ይሰማ በላዕሌክሙ ዝሙት ዘከመዝ ዘኢይገብር ዋረም ይጥቀ ይላል።
ሀሎ አዛው ሰበብ ሲታቦ በእናንተ መካከል የዝሙት ወሬ ይወራል፣ ዝሙት ተሰምቶባቸዋል። እንዲያውም ማለት አሕዛብ እንኳን የማያደርጉት እሱ ነው ይላል። አሕዛብ እንኳን የማያደርጉትን እኮ የዝሙት ጥግ እኮ ነው ደርሰውት አንዳንድ ሰዎች ሚዲያ ላይ ሁሉ ወጥተው የሚተርኩልን። እንዴ ግልሙትና መልካም ስም ቆንጆ ስም ወጥቶለት ምንድነው ያሉት በእንግሊዝኛ ሲንግል ማም ተብሎ በጣም ጥሩ ስም ሆኖ ሲነገርለት እሰማለሁ። በድሮ አጠራር እኮ ምንድን ነበር ስሙ? እናንተ በሉ እኔ ያለንም ብቻ የሆነ ስም ነበረው። ድሮ ክብረ ነበር ወይስ ውርደት? ድሮ ክብረ ነበር፣ አያስከብርም። አሁን ደግሞ መንገዱ ተቀይሯል። ኃጢአት ጌጥ የሆነበት ዘመን ወገኖቼ። ለዛውም እኮ ክርስቲያኖች ናቸው ይሄንን የሚናገሩት። ኃጢአት ጌጥ መሆኑን እኮ የምታውቁት የጓደኛዬን ፍቅረኛ ቀምቼ ብሎ ሁሉ አልኩኝ እንዴ ልለው አልፈለኩም ነበር፣ ግን እንዲህ ብለው እንኳን የሚያወሩ ሰዎች አሉ። ስለዚህ ኃጢአት ምን ሆነች ማለት ነው? ወደ አደባባይ ልብሷን ለብሳ በቃለች። እዚህ ድረስ የደረስነው ለምንድን ነው ከተባለ በቀኖና መሰረት መኖር ስላልቻለ ነው። ኑሮ ነው እየኖርን ህይወት ነው ያለን። ያልተለካው እድሞ አሕዛብ የሚኖሩበት አትለካው የተባለ በሱ ነው እየተመላለሱ ያሉ ብዙዎች። እንደ ስጋ ፈቃድ ነው የሚያወሩት፣ እንደ ስጋ ፈቃድ ነው የሚኖሩት፣ እንደ ስጋ ፈቃድ ነው የምናያቸው ሲመላለሱ። ስለዚህ ባልተለካው በኩል ነው ያሉት ማለት ነው። ስንቶቻችን በተለካው መቅደስ ውስጥ ያለን ወገኖቼ? በተለካው መቅደስ ውስጥማ ብንኖር ኖሮ ጾሙ ይከብደን ነበር። በተለካው መቅደስ ውስጥማ ብንኖር አንድ ለአንድ ተወስኖ መኖር ይከብደን ነበር። በተለካው መቅደስ ውስጥማ ብንኖር በእውነት በመጠን መኖር እንዲህ ጭንቅ ይሆንብን ነበር። በተለካው መቅደስ ውስጥማ ብንኖር ኖሮ እግዚአብሔር ቤተሰቦች እግዚአብሔር ያዘዘንን እግዚአብሔር ያለንን ነገር ለመፈጸም እንዲህ እንጨነቅ ነበር። ይሄን ካልበላው እያል እንጨነቅ ነበር። ስለዚህ ወገኖቼ በተለካው መቅደስ ውስጥ እንኖር። ለካው የተባለ መቅደስ አለ፣ መሰዊያ አለ፣ በዚያ መኖር። አሁን ለብዙዎቻችን ቁርባን ጭንቅ የሆነው በተለካው መቅደስ ውስጥ ስለማንኖር አይደል? ለብዙዎቻችን ጭንቅ የሆነው ቁርባን በልቶ መዳን፣ ጠጡና ዳኑ፣ ብሉና ዳኑ ነው እኮ የተባለው። ንስሐ መግባት ዋጋ የሚያስከፍል እኮ ጉዳይ አይደለም። ኃጢአትን ተናዝዞ የእግዚአብሔር መንግስት መውረስ ይሄ እኮ ነው የታዘዘው። አንድ በሽተኛ ሐኪም ዘንድ በሄደ ጊዜ ሽታው የሚከረፋ ላይንም የሚከፋ ነገር ከሰውነቱ ሊወጣ ይችላል አይደል እንዴ? ነገር ግን ቁስሉን ድፍጥፍጥ አድርጎ ውስጥ ላይ የተቀመጠውን ነገር ሲወጣ ሐኪሙ ቢያይበት ይሳቀቃል። ኃጢአት ማለት እኮ ልክ እንደዚህ አይነት ወገኖቼ የምታሳፍር ናት በእርግጥ። ነገር ግን ለካህኑ ስናሳያት ልናፈር በፍጹም አይገባም። እሷን አውጥቶ ጥሎ መድኃኒቱን ሲያደርግልን ነው የምንድነው። እንደዚያ ሲሆን ነው። እንደ እባብ ከነመርዛችንማ ወደ ውሃው ብንገባ እሱ ሌላ ችግር ነው፣ ራሳችንን ነው የሚጎዳን ማለት ነው። እባብ እንኳን ብልሃት ተሰጥቶት ጥበብ ተሰጥቶት ውሃ በሚጠጣበት ጊዜ መርዙን አኑሮ እየጠጣ፣ እኛ ግን ጸሎት በምንጸልይበት ጊዜ ቂምና በቀላችንን ጥለን መጸለይ አቃተን ወገኖቼ። እኛ ግን ወደ ቁርባኑ ስንመጣ ቂምና በቀላችንን መተው አቃተን። በልክ አይደለማ የምንኖረው፣ በተለካው መቅደስ ውስጥ አይደለማ ያለ ነው። በተለካው መሰዊያ ስር አይደለማ ልባችን የተቀመጠው። ያልተለካ ህይወት ነው እየኖርን ያለ ነው። ለዚህ ነው በጣም የተቸገር ነው። ስለዚህ ቁርባኑን ቀን ስንቀጠር ስናሸጋሽግ ነው የምንኖረው። እንዋሻለና ንግዳችን በመጠን አይደለም፣ ትዳራችንን በመጠን አይደለም፣ በልክ ውስጥ አይደለም ያለው። ይሄ የጉልምስናችን ዘመን የተለካው የወጣቶች ህይወት አይደለማ። የተለካ እኮ ነው የወጣቶች ህይወት በራሱ መጽሐፍ ቅዱስ ለክቶታል። ጎበዞች ሆይ ያለ ቅዱስ ዮሐንስ አሸንፋችኋልና እጽፍላችኋለሁ ይላል። የታለ ማሸነፉ ወገኖቼ? በጎልማስነት ዘመናችን ዲያብሎስን ማሸነፍ የቻልነው መቼ? በወጣትነት ዘመን ካላሸነፍ መቼ ልታሸንፈው ነው? በእውነት በወጣትነት ዘመን በጉልምስናችን ወቅት ዲያብሎስን
በመጾም በመጸለይ በመስገድ እንዴት አናሸንፈው? መቼ ልናሸንፈው ነው? በጉልበት ሳለን በጉልምስናችን ዘመን በወጣትነታችን ጊዜ ድል መንሳት ካልቻል ወገባችን ሲያዝ ነው እንደምናሸንፈው? ወገባችን ሲያዝ እኮ አይደለም መስገድ አንችልም። መስገድም አንችልበት ዘመን ይመጣል። ለጸሎት መቆም የሚያቅተን ዘመን ይመጣል። ያን አይደለም ዛሬ በጉልምስናችን ዘመን ድል ልንነሳው ይገባል። ዛሬ እግዚአብሔር የምንበላው የምንጠጣው ሰጥቶን ሳለ ይችሉ በልክ የሰጠንን እየተመገብን ድል ልንነሳው ይገባል። ዲያብሎስን በልክ መኖር በቀኖና መኖር እንዴት መልካም መሰላችሁ! ያሳርፋል እኮ ስጋን ሁሉ ነው የሚያሳርፍ ወገኖቼ። አሁን በመጠን የሚያስብ ሰው ሰውነቱን በእረፍት ውስጥ ነው የምትኖረው፣ በእርጋታ ውስጥ ነው የምትኖረው። በመጠን የሚኖር ክርስቲያን ምንጊዜም ሰላማዊ እንቅልፍ ነው ያለው። በመጠን የሚኖር ክርስቲያን ከሰው ጋር አይጣላም፣ ባልንጀሮቹንም አያማም። አንዳንዱ ሰው እኮ ከወንድሞቹ ከእህቶቹ ጋር የተኳረፈው በምን እንደሆነ ታውቃላችሁ? እነሱ ብዙ ሀብት እያላቸው ብዙ መኪና እያላቸው እኔ በእግሬ ሲሄድ ዝም አሉኝ ብሎ ነው እንዴ? በእግሩ ሲሄድ መኪና ያልሰጡትን ሰዎች እያሰበ እግር የሰጠውን እግዚአብሔርን ይረሳል። አያችሁ? እግዚአብሔር ላደረገለት ነገር ማመስገን ሲገባው ስላላደረጉለት ሰዎች ሲል እግዚአብሔርን ጨምሮ ያኮርፋል ማለት ነው። እንደውም ምን ይላል በመጨረሻ? እግዚአብሔርስ ቢሆን ለነሱ ዕለት እየጨመረላቸው ይሄዳል፣ ለኔ ግን ዝም ይለኛል ብሎ ለነሱ ዕለት ሀብታቸው ሲበዛ እየተመለከተ በእግዚአብሔር ላይ ቅያሞቱ እየጨመረ ይሄድበታል ማለት ነው። በእግዚአብሔር ላይ ቅያሞቱ እየጨመረ ይሄዳል። እውነት ለመናገር እግዚአብሔር ለዚህ ሰው የሰጠው ነገር ቀላል ነገር ነው እንዴ? እግዚአብሔር ለነዚያ ሰዎች ሀብት በጨመረ ቁጥር ከሀብታቸው እንዳይበሉለት የሚያደርግ የሚያስጨንቅ ነገርስ ጨምሮላቸው እንደሆነ ምን እናውቃለን? እነዚያን ሰዎች እኮ የሚያስጨንቋቸው ሰዎች በጣም ብዙ ናቸው። በብዙ ነገር ነው የሚጨንቁ። እነሱ ጋር የሚደርሰው ጭንቅ ሁሉ እናንተ ጋር ቢመጣ ትችሉታላችሁ? ከነጭንቃቸው ትተውላችሁ ወንበራቸውን ቢሰጧችሁ ትችሉታላችሁ? ስለማትችሉት ነው እግዚአብሔር ዝም ያላችሁ ወገኖቼ። የምትሸከሙትና የሰጣችሁ እግዚአብሔር የሰጠን የምንችለውን የማንችለውን ነገር አይሰጥም እግዚአብሔር። ስለዚህ ግድ የላችሁም፣ በመጠን እንኖር። ያን ጊዜ ሰውነታችን በእረፍቱ ውስጥ ትኖራለች። በእረፍት ውስጥ ትኖር። ውሃ የማይበላው ሰው ማን እንደሆነ ታውቃላችሁ? በውሃ ዋና ሕግ መሰረት የሚዋኝ ሰው ነው። የውሃ ዋናን ሕግ ለጥቂት እንኳን ብታዛንፉ ውሃው ይወስዳቸዋል። ይህን የከተማውን በገንዳ የሚከማቸውን ውሃ አይደለም ብላችሁ የእኛን አገር ውሃ ይሄ እኔ አባይ ዳር ነው የምኖረው። እዚያ ላይ ስትዋኙ በሕግ ነው የሚዋኘው። ያ ማለት ምን ማለት ነው? በሕግ ማለት ውሃ ወደሚወርድበት ነው የምትዋኙ ማለት ነው። ሙሉ በሙሉ ከሱ ጋር አትወርዱም፣ ግን ደግሞ ወደሚመጣበት ደረታችሁን ሰጣችሁ ደግሞ አትግፉትም፣ አትችሉትም። የበለጠ ትደክሙና መሀል ላይ ትቀራላችሁ። የውሃ ዋና ሕግም ይባላል። እሱን ማክበር ግድ ይላል። በክርስትናም ወገኖች ሕያዋን የምትሆኑት በወንጌል የተጻፈውን ሕግ ማክበር ስንችል ነው። ቤተ ክርስቲያን የሰጠችንን ቀኖና ጠይቀን አውቀን በዚያ መኖር ስንችል ነው። ያን ጊዜ በሕይወት እንኖራለን። አለበለዚያ በእውነት እግዚአብሔር ከልክ በላይ ሀብት ይሰጥና ከልክ በላይ የሚያስጨንቅ ነገር ቢጨምርብን አብደን ልንጠፋ ሁሉ እንችላለን። አሁን እነሱ የተሸከሙትን ዕዳ እናንተ ብትሸከሙ አንድ ቀን ታድራላችሁ? ባንክ ላይ ያለባቸውን ዕዳ ብታውቁት እኮ ቤታቸው ሄዳችሁ ራሱ ለመብላት ልትሳቀቁ ትችሉ ይሆናል። ምናልባት በልዩ ልዩ መንገድ የሚቸገሩትን መቸገርም ጭምር አብራችሁ ተመልከቱ። ስለዚህ እንዲህ ባለ አኗኗር በመጠን ለመኖር ይህን ሁሉ ነገር ማሰብ ይገባል። እኛ ምን ጊዜም በተለካው መቅደስ ውስጥ ነው የምንኖረው። ምን ባለው መቅደስ? በተለካው መስመር ውስጥ ነው ያለነው። ባልተለካው በኩል አይደለም። ባልተለካው በኩል የሚኖሩ ሰዎች ምልክታቸው ሌቦች ናቸው፣ አስመሳዮች ናቸው፣ ውሸታሞች ናቸው። ቃላቸው አይጨበጥም። እውነት ነው ስትሉት ሐሰት ሆኖ ታገኙታላችሁ። ሐሰት ነው ስትሉት ደግሞ እውነት ሆኖ ታገኙታላችሁ። እንዲህ ያለ ድብልቅልቅ ያለ ነው። ባልተለካው መቅደስ ውስጥ ባልተለካው በኩል የሚኖሩ ሰዎች ለትዳርም አይሆኑም። ለትዳር ራሱ አይሆኑም። ሀብቱን አይታችሁ፣ ስልጣኑን አይታችሁ፣ መልክና ቁመናዋን ተመልክታችሁ
ያደረጋችሁት እንደሆነ ካልተለካው ስፍራ ሄዳችሁ ብታመጧት ወገኖቼ አትጠቅምም። በተለካው መቅደስ ውስጥ ካሉት ነው ለእናንተ የሚሆን መፈለግ። ለእናንተ የሚሆኑት በተለካው መቅደስ ውስጥ አሉ። እዚያ ባለውን በልካችሁ ነው ማሰብ ያለባችሁ። በልካችሁ። አንዳንዱ ሰው እኮ እንድንፈቅድለት ሁሉም ይፈልጋል። እንዲያው ከሌላ ሃይማኖት ያለች ሴት ባገባ ብሎ እኛን ለማታለል ደግሞ ላሳምናት ፈልጌ ነው ይላል ማለት ነው። እንደው እሱ ራሱ ለማመን እኮ እየተቸገረ ያለ ሰው ግን ላሳምናት ነው ብሎ እንትን ለማድረግ እንድንፈቅድለት ሊያመቻቸን ይፈልጋል ማለት ነው። እንዴት በተለካው መቅደስ ውስጥ ለእናንተ የሚሆን ታጣላችሁ? በተለካው መቅደስ ውስጥ ነው ማየት ያለባችሁ። ከተለካው ውጭ አትዩ፣ አትመልከቱ። ለእናንተ አልተፈቀደም። ከተለካው ስፍራ ከተለካው መቅደስ ውጭ ያለውን ነገር በሙሉ ወደ እናንተ አታቅርቡ። ይሄ ለእናንተ አልተፈቀደም። ይሄን አትንኩ የተባለው እኮ ለዛ ነው። በተለካው ውስጥ መኖር በተለካ ሕይወት ውስጥ እንድንኖር ያደርገናል። ለካው ነው ያለው። በትር የሚመስል መለኪያ ተሰጠኝ። እስኪ በሉት። በቀኖና መሰረት እንድንኖር ነው ይሄንን የነገረን እግዚአብሔር። በቤተ ክርስቲያን ስርዓት ጸንተን በሃይማኖት ከብረን መንግስቱን ጽድቁን ለመውረስ ሁላችንንም የበቃን ያድርገን። እግዚአብሔር ይስጥልን።